መጋቢት 24 በሀገራችን ታሪካዊ ዕለት ነው። ከዚህ ባሻገር በሀገራችን የነበረውን የፖለቲካ ስብራት ለመጠገን ፈርጀ ብዙ ስራዎችን ለመስራት ጥረቶች ተደርገዋል። በዚህ አግባብ የፖለቲካ ምህዳሩን ለማስፋት ጥረት ተደርጓል። በዚህም በፖለቲካ አቋማቸው የተለያዩ የፖለቲካ ድርጅቶች ከሀገር ተሰደው የነበሩ ወደ ሀገራቸው እንዲመለሱና የፖለቲካ አቋማቸውን አጀንዳቸውን በሰላማዊ መንገድ እንዲያራምዱ ለማድረግ ተችሏል። ይህን ለማድረግ የነበሩ አፋኝ ህጎችን ለማስተካከል እና ጠንካራ እና ገለልተኛ የሆነ የምርጫ ኮሚሽንንም ለማቋቋም ስራዎች ተሰርተዋል። ከዛ ባሻገር እውነተኛ ፌደራሊዝም በሀገራችን ተግባራዊ እንዲደረግ ለማድረግም የተሰራ ስራ ቀላል ነው የሚባል አይደለም። በዚህም ክልሎች በራሳቸው ጉዳይ ያለ ማንም ጣልቃ ገብነት እንዲወስኑ አቅደው እንዲሰሩ እድል ያገኙበት በፌደራል መንግስቱም ደግሞ ሁሉም የሀገራችን ብሔር ብሔረሰብ በመጠኑ የሚሳተፍበትና ሁሉም ራሱን እዛ ውስጥ እንዲያይ ለማድረግ የተቻለበትና አሳታፊ የሆነ ስርዓት የተገነባበት ነው ብለን ለመውሰድ እንችላለን። ከዚህ ባሻገር በሀገራችን የነበረውን ጽንፍ የያዘ የፖለቲካ ባህላችንን በማረም መካከለኛ ፖለቲካ እውን ለማድረግ ስራዎች ተሰርተዋል። ይህ በዋነኝነት በሀገራችን ያለውን የፖለቲካ ባህል እንዲሻሻል እየተሻሻለም እንዲሄድ የራሱ የሆነ አስተዋጽኦ አበርክቷል። ከዚህ ባሻገር የዲሞክራሲ ተቋማትን ለማጠናከርም የተሰራው ስራ ቀላል ነው የሚባል አይደለም። በዚህ አግባብ የሰብአዊ መብትና የምርጫ ኮሚሽን እንደገና ሪፎርም ተደርገው እንዲዋቀሩና የተሰጣቸውን ተልዕኮ በአግባቡ መወጣት እንዲችሉ ለማድረግ የተቻለበት አግባብ እንደ መልካም ጅምር ተደርጎ ሊወሰድ የሚችል ጉዳይ ነው። ከዚህ ባሻገር በተቋማት ውስጥ የነበሩ ስብራቶችን ለማረም የተቋማት ሪፎርምም በተለያዩ ተቋማት ውስጥ ውጤታማ በሆነ መንገድ ለመስራት ሙከራ ተደርጓል። ለምሳሌ በደህንነት ተቋማት ውስጥ የተሰራው ውጤታማ የሆነ ሪፎርም የሀገራችን የደህንነት ተቋማት ጠንካራ እንዲሆኑ ከፖለቲካ ገለልተኛ እንዲሆኑ እና ተልዕኳቸውን በብቃት መወጣት የሚችሉና በቴክኖሎጂ የዘመኑ እንዲሆኑ ለማድረግ ተችሏል። ይህ ስለሆነ ነው በሀገራችን ላይ ተቃቶ የነበረውን የሉዓላዊነት አደጋን በስኬታማነት ለመቀልበስ የቻሉት። ከዚህ ባሻገርም የፍትህ ስርዓቱም ከዚህ በፊት ከነበረበት ከፍተኛ የፍትህ መጓደል ወጥቶ የህዝባችንን የፍትህ ጥማት ለማርካት በሚያስችል መንገድ ገለልተኛ ሆኖ እንዲዋቀር የተደረገበት አግባብ አለ። የሲቪል ሰርቪሱም ሪፎርም ውጤታማ የሆነ የሲቪል ሰርቪስ ለህብረተሰቡ በቂ እና ትክክለኛ የሆነ አገልግሎት መስጠት እንዲችል
ተደርጎ የሪፎርም ስራ ተሰርቷል። ከዚህ ባሻገር የሀገራችንም ኢኮኖሚ የነበረበትን ስብራት ለመጠገን የሪፎርም ስራ በዚህም ሴክተር እንዲሰራ በማድረግ በሀገራችን ኢኮኖሚ ውስጥ ከፍተኛ ውጤት እንዲመዘገብ እያደረገ የሚገኝበት አግባብ ነው ያለው። እነዚህ ሁሉ ስራዎች እነዚህ ሁሉ እርምጃዎች ለመውሰድ በኢኮኖሚው ዘርፍ ፈርጀ ብዙ ውጤቶች ለማስመዝገብ ችላለች ሀገራችን። ከለውጡ በፊት ወድቀው ከፍተኛ ችግር ውስጥ የነበረው የኢኮኖሚ ስርዓት እንዲያገግም እንዲስተካከል ለማድረግ የተሰራው ስራ ቀላል የማይባል ውጤት ለማስገኘት ችሏል። ይህ በመሆኑ ነው ሀገራችን በዚህ ሁሉ ሰው ሰራሽና ተፈጥሯዊ አደጋ ውስጥ እነዚህን ሁሉ ችግሮች ተቋቁማ በአፍሪካ አምስተኛ ግዙፍ ኢኮኖሚ ባለቤት እንድትሆንና በአፍሪካ ቀንድ ደግሞ አንደኛ ኢኮኖሚን እንድትገነባ ያስቻላት። እንደ ኦሮሚያ ብሔራዊ ክልልም በሀገር የታየው እድገት ለውጥ አንዱ ነጸብራቅ ኦሮሚያ ብሔራዊ ክልላዊ መንግስት ነው። በዚህም በዚህ አመት በአጠቃላይ 8.2 የኢኮኖሚ እድገት ይመዘገባል ተብሎ የሚጠበቅ ነው። የክልላችን ገቢም ካለፈው ጊዜ በጣም በብዙ እጥፍ እንዲያድግ ለማድረግ የተቻለበት ሁኔታ አለ። እንደው ለማሳያነት ከ2010 የክልላችን ገቢ ከነበረበት 17.2 ቢሊዮን የኢትዮጵያ ብር በ2016 ወደ 123 ቢሊዮን የኢትዮጵያ ብር እንዲያድግ ለማድረግ ተችሏል። ከዚህ ባሻገር በህዝባችን የዜግነት አገልግሎት ስራ በ2010 13 ቢሊዮን አካባቢ የሚገመት ስራ የተሰራ ሲሆን ይህን በከፍተኛ ሁኔታ በማሳደግ በ2016 ወደ 113.2 ቢሊዮን የኢትዮጵያ ብር ለማሳደግ ተችሏል። ፈጣን ኢኮኖሚያዊ እድገትን ለማረጋገጥ በተለመደው መንገድ ሄዶ ማሳካት አይቻልም። በዚህ አግባብ በክልላችን 28 የሚሆኑ ኢኒሼቲቮች ተቀርጸው እንዲተገበሩ እየተደረገ ነው የሚገኘው። በዚህም ከፍተኛ ውጤት እንዲመዘገብ የራሱ አስተዋጽኦ አለው ማለት ነው። በዚህ አግባብ የሰብል ምርታችን በ2010 ከነበረበት የ179.202 ሚሊዮን ኩንታል ምርት ወደ 411.8 ሚሊዮን ኩንታል በ2016 ለማድረስ ተችሏል። ይህ ከፍተኛ ውጤት ነው። የስንዴ ምርትን እንደው ለይተን ለማየት ያህል የስንዴ ምርት በ2010 ከነበረበት 43 ሚሊዮን ኩንታል ምርት በ2016 193.49 ሚሊዮን ኩንታል ለማድረስ ተችሏል። ይሄ 4 እጥፍ እና 5 እጥፍ የሚበልጥ እድገት ነው። ቀላል እድገት አይደለም። ይሄ እድገት የተመዘገበው በክልላችንም እንደ ሀገርም
የነበሩ ችግሮች ውስጥ ተቆሞ መስዋዕትነት እየተከፈለ ቀን ከሌሊት በመሰራቱ የተገኘ ውጤት ነው። ቀበሌ መዋቅር ታሪካዊ ውሳኔ ነው። እንደ ሀገራችን ለመጀመሪያ ጊዜ ቀበሌዎቻችን በተማረ የሰው ኃይል በዚህ ቁጥር እንዲመራ እና እንዲደራጅ የተደረገበት ውሳኔ ታሪካዊ ውሳኔ ነው። ይህ ውሳኔ በቀጣይነት የህዝባችንንም ኑሮ መሰረታዊ በሆነ መንገድ ሊቀይር የሚችል ነው። እነዚህ ህዝባቸውን ለማገልገል ኢመለገራ ሀርሜ በሚል መርህ ቃል ቡሉኒስ ቡልቹኒስ ገንዳ በሚል መርህ ቃል ወደ ቤተሰቦቻቸው ወርደው ህዝባቸውን ለማገልገል ተመርጠው የወረዱ አመራሮችና ግንባር ቀደም ሙያተኞች ናቸው። እነዚህ ዲግሪና ከዛ በላይ የትምህርት ደረጃ ያላቸው ናቸው። የተሻለ የስራ ተሞክሮም በወረዳ ደረጃ የነበራቸው ናቸው። ይሄን አቅም ይዘው ወርደው በየቀበሌው ያለውን የህዝብ የመልካም አስተዳደር ችግር፣ የአገልግሎት አሰጣጥ ችግር፣ የልማት ችግር መሰረታዊ በሆነ መንገድ ይፈታሉ ተብሎ ይጠበቃል። መንግስት ይሄን ውሳኔ ወስኖ ተልእኮውን ሲሰጥ እነዚህ ጓዶች የመንግስትን ውሳኔ በሙሉ ልብ በመቀበል ወርዶ ቤተሰቦቻቸውን ህይወት ለመቀየር በቁርጠኝነት ነው ተልእኮውን ወስዶ የተሰማሩት። የአካባቢው ማህበረሰብም ወጥቶ ያለውን አርዶ ያለውን ንብረትም ሰብስቦ አቀባበል ያደረገላቸውና በቀጣይነትም የቀበሌ ቢሮዎችን የነዚህ የቀበሌ አመራሮች የመኖሪያ ቤቶችን በሺዎች በክልላችን ውስጥ እየሰራ ነው የሚገኘው። ህዝቡ በተጨባጭ ውጤት ነው የሚለካቸው። ከዚህ በፊት አንድ ጉዳይ ለማስፈጸም ወረዳ፣ ዞን፣ ክልል ያሉ ሲንቀሳቀሱ የነበሩትን እዛው በቀያቸው ልባት እንዲያገኝ ማድረግ በመቻሉ ይህ ደግሞ የህዝባችንን ጊዜ ሀብት የሚቆጥብ በመሆኑ ህዝቡ በሙሉ ልብ ነው ይሄንን አደረጃጀት የተቀበለው። እንደውም እስካሁን ለምንድነው የቆያችሁ የሚል ጥያቄ ነው ያነሳ ያለው። በዚህ አግባብ ልጆቹን ይዞ እያገዘ አብሮ እየሰራ ነው የሚገኘው። ከዚህ በፊት ቀበሌን ሲመሩ የነበሩ የአመራር አካላትም እና ከቀበሌ ውስጥ ታዋቂ የሚባሉ የሀገር ሽማግሌዎች፣ ምሁራኖች የተካተቱበት መነመሬ ሉባ የሚል ተቋቁሞ ይሄ አዲስ የወረደውን የቀበሌ መዋቅር የሚመክር የሚያግዝ ከዚህ ባሻገር ለዚህ ሁሉ ውጤት ፓርቲያችን የነደፈው የትክክለኛ የልማት ስትራቴጂ የዚህ ውጤት ጠንካራ መሰረት ተደርጎ ሊወሰድ የሚችል ነው። ይሄንን አጠናክረን መቀጠል የምንችል ከሆነ ችግሮቻችንን ልዩነቶቻችንን በሰላማዊ መንገድ በሰለጠነ አግባብ በመነጋገር መፍታት የምንችል ከሆነ የሀገራችንን ብልጽግና በአጭር ጊዜ ኦን ማድረግ የምንችልበት እድል ሰፊ በመሆኑ ሁሉም የፓርቲያችን አባል ለዚህ ስኬት የበኩሉን አስተዋጽኦ እንዲያበረክት ህዝባችንም
እንደ ከዚህ በፊቱ አስፈላጊውን ትብብር እገዛ በማድረግ የሀገራችንን ብልጽግና እውን እንዲያደርግ በዚህ አጋጣሚ ጥሪዬን ለማስተላለፍ ፈልጋለሁ።